የደወሉለትን ደንበኛ አሁን ማግኘት አይችልም። ጥሪያችን በቅርቡ ይደርሳል። አላልኳችሁም? ከዚህ በኋላ የትም አናገኘው። ዶም የፖሊስነት ልምዱን ተጠቅሞ ሴራውን ሶስታችን ላይ ጎንጉኖ ወላላ ሲዘን ይችላል። እርግጠኛ ነኝ እንደዛ ነው የሚያደርገው። ሩታ ሳቷሽ አንድ ነገር እንድትነግሪኝ እፈልጋለሁ። ከአብነት ጋር ከውሽምነት የዘለለ ሌላ ነገር አላችሁ? አራው እኔ ከማፈቅረው በላይ ነው የሚያፈቅረኝ። እንደውም ካላገባውሽ እያለ የሚጨቀጭቀኝ እሱ እኮ ነው። ልጅ አለው? አዎ የ4 ዓመት ልጅ አለው። አሁን ደግሞ ሚስቱ የ7 ወር እርጉዝ ናት። ሚስቱ ምን እንደምትሰራው? ለምንድን ነው ይሄን የምትጠይቀኝ? የተጠየቅሽውን ብቻ መልሽ። የቤት እመቤት ናት። በእመቤቴ አንቺ ሴት አይደለሽ እንዴ? ያውም የሀበሻ ሴት ሞራል የሚባል ነገር የለሽም? ልጅ ያላት ጭራሽ ነፍሰ ጡር ሆና ምንም የገቢ ምንጭ የሌላትን ሚስት ነው በዚህ ሁኔታ ውስጥ እያለሽ ነው ባሏን ልትቀሚ ያሰብሽው? አንቺ ዘለሽ ሊና ልትሆኚ ትፈልጊያለሽ እንዴ? ምን አገባሽ? ስሚ ስሚ፣ ጭራሽ ሚስቴን ትናገራታለሽ? ሁለተኛ አይደለም ልትናገራት ይቅርና ማለት ነው ብትገላመጫት ፈጣሪ መስክሬ ነው የምልሽ። አይንሽን ብቻ ጉድጉዬ አይደለም ዝም የምልሽ፣ ሞትሽን እስከምትመኝ ድረስ ነው ማሰቃይሽ። በቃ እሱ ከድሮም ጀምሮ ስለሚያፈቅረኝ ነው። ታዲያ ለምን አለመሰገድ እናገባሽው? በእናታችሁ ተውኝ። እሱ ረጅም ታሪክ አለ። አንቺ ባጭሩ አብነት ከማግባቴ በፊት ፍቅረኛዬ ነበር። እናም የፖሊስ ደሞዙ እንደማያስተዳድረን ሳቅ ተለየሁት። እሱም ከአመት ከምናምን በኋላ አገባ። መቼም አንቺ ሴት ስለሆንሽ ትረጅኛለሽ። ትምህርቴን ስላልጨረስኩና ለስራ መነሻ የሚሆን ገንዘብ የሚሰጠኝ ደና ቤተሰብ ስለሌለኝ ሀብታም አግብተው ከኔ በተሻለ ኑሮን በሚኖሩ ጓደኞቼ ቀና ስለነበር ልክ እንደነሱ ከራሴ ተርፌ ቤተሰቦቼንም እንድረዳ የሚያስችለኝን ሀብታም ማሳደር ስጀምር ካለምዬ ጋር ተዋወቅ። በዚህ መሃል ከኤቢ ጋር ከአመታት በኋላ ስንገናኝ ፍቅራችን ስላገረሸብን በፍቅር ስም የማናፈቅራቸውን ሰዎች አግብተን ከምንኖር ብለን አብረን ለመኖር ወሰንን። ምን ነው? ፈጣሪ አንተ ነህ ግን እንደዚህ አይነት ኑሮ እንድንኖር የ40 ቀን እድላችን ላይ ጻፍከው ወይስ? አይመስለኝም። የሆነ አንድ ቀሽም ለራሴ የደረሰውን ድርሰት እየተወንን ነው የሚመስለኝ። ቤኪ የሆነቴን እኮ ነው ሰብሊ። አሁን ከወራችሁ በጠቅላላ ቢቀረጽ ለገንዘባቸው ብለው ሀብታም የሚያገቡ ሴቶች ያሉበትን አማርኛ ፊልም ነው ያስታወሰኝ። እኔ ስለራሴ ነው እንጂ ስለሌላ ሰው ህይወት አላወራም። እሺ የሚስቱስ ባህሪ እንዴት ነው? ባለፈው ሰዓት ጓ የምትልበት አይነት ነው፣ እሱም የሚፈራት አይነት። ልክ ነህ። ቶሎ ላለመጋባትም እንቅፋት የሆነብን ይሄ ባህሪዋ ነው። መፈናፈኛ ነው የምታሳጣው። በዛ ላይ ደግሞ ዝም ብላ ስለምትጠራጠር በትንሽ ነገር ነው የምታብድበት። እሱም በጣም ነው የሚፈራት። እንደዚህ እንደማይፈቅርሽ እርግጠኛ ከሆንሽ ድጋሚ ደውይለት። ስዊች ኦፍ ሳይሆን ፎርዋርድ ነው ያደረገው። ቤኪ ቴክስት ብልክለት ይገባለታል። እንደዛ ከሆነ እነበረከት አሁን ብሩን ይዘ ካልመጣ አይንሽን ጎልጉዬ ሶስታችንም እስር ቤት እንወርዳታለን። ቶሎ ናና ስጣቸው ብሎሃል በይ ብለሽ ቴክስት አድርጊለት።
አንቺ በጣም አይደል የሚያፈቅርሽ? ማለት ቆይ ፍቅሩ ምን ያህል እንደሆነ ላሳይሽ። የሚስቱ ስልክ አለሽ? አዎ አንድ ቀን ተጠራጥራኝ ደውላልኝ ሴቭ ያደረኩት መሰለኝ። በጣም ጥሩ። ቁጥሩን አውጪና ስልኩን ስጫት። ማርታ ቆይ አትደውይለት። በእኔ ስልክ የሚስቱን ስልክ ቁጥር ላኪለትና በአንድ ደቂቃ ውስጥ መልሰህ ማትደውል ከሆነ ትዳርህ ተበጥብጦ ሁለተኛ ልጅህን እስር ቤት ሆነ ነው የምታሳድገው ብለሽ ላኪለት። ማርትዬ የሥራ ስልክ እኮ ይዤ ነው መጣሁ። ቆይ አንዴ ጠብቂኝ። ላውድ ላይ አድርጊው። ብሩን የት ይዤ ልምጣ? በአንድ ሰዓት ውስጥ እኛ ሰፈር ያለው ቆሻሻ መጣያ ጀርባ ያለው ኮብልስቶን ውስጥ ሁለተኛ ቀያስ ይዘን። እሺ። እና ሰብሊ አሁን ምን እናድርግ? ይኸውልህ ቤኪ እንደዚህ አይነት ልክስክስ ወንድ ምንም አባቱ አያደርገኝም። እንደተባባል ነው እኔ እጄ እቀበላለሁ፣ አንተ እዚህ ትሆናለህ። ምን ነው ፈራህ እንዴ? መሰለኝ። የኔ በጭዋጭ እንዳይገለኝ ነው። ሰብሊ በጭንቅ ሰዓት እኮ አንተ ነህ መቀለድ ያስለመድከኝ። እንዲያውም እሱ እኔን ከገደለኝና እሷ ከታሰረችበት ፈታ አናትን ብላ ከገላገለች ሪል ላይፍ ላይ ያሉትን ሰብልና በዛብን ስለምንሆን ኢንዲንካችን ያምራል። ቢጨንቀኝም ግን የባላይን ማየት ስላለበት ግዴታ መሄድ አለብኝ። አለው ዳን ዛሬ ረፍት ነህ እንዴ? መኪናህን ለአንድ ጉዳይ ልጠቀምባት ፈልጌ ነበር። ኖ ራሴ መጥቼ ወስደዋለሁ። መጣ አመሰግናለሁ። ስንትና ስንት ወራት ቀምሬ እጄ ያስገባዋትን ብርማ አይወስዷትም። አሳይቼ ነሳችሁና ግንባራችሁን ብዬ ስደፋችሁ ያኔ ማንነቴ ይገባችኋል። ሄሎ ሰብልዬ
እንዴት ሆንሽ? ቤኪ በዚህ ሰዓት ደውዬ ላስጨንቅ አይገባም ነበር፣ ግን ምንም አማራጭ ስለሌለኝ ነው። ምን ሆነሽ ነው አንቺ? ሳይኝ ብሩን ይዤ እየሮጥኩ እያለ ከኋላዬ እንደተከተለኝ ሳቅ ደንግጬ በደመ ነፍስ የሚደርስብኝ ስለመሰለኝ ማምለጫ ወደሌለበት መንገድ ታጣፍኩ። አሁን እየመጣብኝ ነው። ሰብልዬ ተረጋጊ። እስቲ የሆነ ማምለጫ ነገር ፈልጊ። ሰብልዬ ይሄ ጨርቅ ላይ ስታሸችው ራስሽን የሚያስተው ይሄ መድኃኒቱን አለሽውም እንዴ? ይዤዋለሁ፣ ግን ምናልባት አብሮ ሰው ከመጣና መልኬን እንዳየው ብዬ በሌላ መንገድ ነው ብሩን የወሰድኩት። መጣ ቤኪ መጣ። ሩታ ፈጣሪ ምስክሬ ነው ብለሽ ሁለታችንን መውጣት አለን እንጂ ከዚህ ቤት አትውጪ። አንቺ እጮኛሽ ሩታም ከዚህ በኋላ በህይወት መኖራችሁ ለኔ ትልቅ ይሳራ። ኤክስፒሪየንስ ኢዝ ሞር ዛን ቲዮሪ የሚለው አባባል የሚሰራው እዚህ ጋር ነው። ጥረታችሁ በጣም ጥሩ ነው፣ ግን የሚያሳዝነው ያ ሁሉ ነገር የደከማችሁት የኔን ፕላን ለማሳካት። አየህ እንዳልከኝ ጨካኝ በሆነ ኖሮ እስትንፋስን እዚሁ ነበር ማቋረጣት። ግን ከደቂቃዎች በኋላ ከባለቤቴ ካለምዬ ጋር ስለምትቀላቀል አንተን ጊዜ አላባክንም። ሰብላብነትን የምታገኘው ቆሻሻ ገንዳው ጋር ነው። ለነገሩ ተዋት መልስልኝ። ስታወሩ ሰምቻችኋል። በቀረች ትንፋሽ ብጸልይበት ነው የሚሻለው። እኔን ግን በፍቅር ስም እዚህ ሁሉ መስቀልቀል ውስጥ ከተውኝ በስተመጨረሻ ይሁዳ የሆነብኝ አብነት ደመ ከልብ ነው ማድረግለት። አይዞህ ቤኪ፣ ከጥቂት ደቂቃዎች በኋላ ሁላችንም ሲኦል ስለምንገናኝ ብቻውን አትሆንም። ሰሞኑን ሩታሌ ስታንዣብቡ ይሄንን የቤቷን አቋራጭ አታውቂውም? ለምን አታምነኝም? ቤኪ እሷ ቤት አይደለም። እኔ ታዲያ መሻላ ይኸውልሽ፣ ላንቺም ቢሆን ከባልሽ ጎን መሞቱ መታደል፣ ለኔም የሶስታችሁን ሬሳ አንድ ላይ ለማስወገድ ስለሚረዳኝ ለኔም ስራ ያቀልልኝ። አንቺ እኔን እንደፈለግ ታደርገኛለህ። ቤኪማ ምንም እንድታደርገው አልፈልግም።
አዎ ለፖሊስማ ደውያለሁ። አንዳች ነገር እንዳልነኩሽ አየሰክሮ ነው አላልኩ? ሰብሊ በፈጠረሽ ዝም በይ። ዶክተር ያለውን ሰምተሽ የለ? እንዴት ብዬ ነው ዝም የምለው? እኔን አትሰማኝም። ራሷ ዋሽተ እንዳስለቀስከት ናና የምትላት ማለት ብሌን ማታያት ባክሽ። ዝም ብላ ስታካብር ነው እኮ። ኧረ ሳካብል ነው አንቺ አራፊ ስንቴ ነው አትዋሸኝ የምልህ? ጀርመን ሄጄ ከታከምኩኝ ከ20 እስከ 25% የማየት እድሉ አለኝ አላልክም እንዴ? እና ታዲያ መቼ ነው ዋሽሽ? ዶክተሩ የነገረኝን ልትዋሸኝ ነው እንዴ? የፈለገ ተአምር ቢፈጠር ሄዶ ቢታከም ከ5% የበለጠ እድል የለውም ብሎኛል። አንቺ ምን አባቷን ያሰመመችኝ? አሰመምሽኝ እኮ። የታባ እንደዚህ ነው ያቃጠልከኝ እኔ ነው። ቆይሽ ማቶልንገርሽ ቆይ አሁን ባለብክሽ ኖሮ ብሩ እንድንወስድ ተባበሪ ነበር። ያንን በማድረጋችን እኮ ነው ነፍሳኒ ማረውና ሩትዬም አስቀድማ ሪዘርቭ ወዳረገችው ሲወሏ ኤቢም ቅሊንጦ ወረደው። ከሁሉ በላይ ደግሞ ብሌኗ ለአብነት ሚስት ማቋቋሚያ የሚሆናትን ገንዘብ አሰጣትም ነበር። አይሽ የዘላለም የኤሊና ረፍት እንዲያገኝ ነው ይሄን ሁሉ ፕላን ያደረገው። ያልፈጠረብን አጉል ቅዱስ ቅዱስ አትጫወት። ከምን ጋዋለሽ ጊደር አይደል የሚባለው? ካንቺ ጋር ወይ ታዲያ ምን ለማር ማየት ለማልችለው ነገር ያን ሁሉ ሚሊዮን ብር ከሚወጣ ብሌኗ በመሰጠን ትንሽ ሳንቲም እዚሁ ሀገራችን ላይ በትበት ብንል ይሻላል። ያው ብሌኗም ያባቷ ልጅ አይደለች? አንድ አይነ ሰውር መርዳት አይቀርም። አንተ ብቻ ራዳ አይደል? የመጀመሪያ ተረጂሎን ብለ ብሩን ባቋራጭ ልትወስድ። ለማንኛውም ዳንክም አልዳንክም እድልን ትሞክራለህ፣ ግድ ነው። ብሌኗ አየሻት አይደል? ባስታማሚ ሙድ አብራኝ ሄዳ እኔን ሆስፒታል ቁጭ አድርጋ እሷ ዩሮፕ ላይ ልትኖር። እቺን አናቃት ለማያቀሽ ታጠኝ ባክሽ። ቡዳ ነሽ ቡዳ። እንዴት አወቅብኝ እንዴ? ቆይ የሰራችኝ እንደሞ ነግርሻለሁ። ዝም በይ። ደሞ ምን አደረኩኝ?